ጤና ይስጥልኝ እንደምን ከረማችሁ። የኤቢ ሾው የዩቲዩብ ቻናል ነው። በዚህ የዩቲዩብ ቻናል የግብርና ፕሮግራሞችን የምናስተላልፍበት የተለያዩ ልምዶችን የምንለዋወጥበት እና የምንማማርበት ፕሮግራም ነው። እንኳን ወደዚህ ቻናል በሰላም መጣችሁ። ዛሬም እንደተለመደው በአዲስ ቪዲዮ በአዲስ ሀሳብ መጥተናል። ቪዲዮ እንድትከታተሉ ጋብዛለሁ። አብረን እንቆይ። ሰላም። የዛሬው ፕሮግራም የሚያተኩረው ኦርጋኒክ ፋርሚንግ ላይ ነው። ኦርጋኒክ ፋርሚንግ ሜቶዶች ምንድን ናቸው? ወይም ደግሞ በተፈጥሮ የተፈጥሮን ኬሚካል ሳንጠቀም ግብርናን እንዴት ማዘመን እንችላለን? እንዴትስ መጠቀም እንችላለን? ምንድን ናቸው ሜቶዶቹስ ወይም ደግሞ ዘዴዎቹ ምንድን ናቸው የሚለውን እንመለከታለን። ያም እንግዲህ እንደ ርዕስ የምናነሳው ነገር ምንድን ነው? ዋት ኢዝ ኦርጋኒክ ፋርሚንግ? ኦርጋኒክ ፋርሚንግ ወይም ደግሞ ኦርጋኒክን ተጠቅመን ወይም የተፈጥሮን ማዳበሪያ ተጠቅመን እንዴት ነው ግብርናን የምናመርትበት የሚለውን ሂደት እንመለከታለን ማለት ነው። ስለዚህ ኦርጋኒክ ፋርሚንግ ምንድን ነው ስንል በዋናነት እንግዲህ ኦርጋኒክ ፋርሚንግ ኬሚካል የማይጠቀም የእርሻ ዘዴ ነው። ኬሚካል የማይጠቀም ሲባል እንግዲህ የሰው ሰራሽ ማዳበሪያን የማይጠቀም ለአረም መድኃኒት ወይም ለፔስት ኬሚካልን የማይጠቀም ኦርጋኒክ በሆነ መልኩ ወይም ተፈጥሯዊ በሆነ መልኩ የሚጠቀም የግብርና ዘዴ ነው ማለት ነው። ስለዚህ እነኚህ የግብርና ዘዴዎች በዚህ ስልጠና ውስጥ እንመለከታቸዋለን ማለት ነው። ስለዚህ ይህ ኦርጋኒክ ፋርሚንግ ትኩረት የሚያደርገው አንደኛ የአፈሩን ለምነት ለም እንዲሆን የመጨመር ስራን ይሰራል። ያም እንግዲህ ናቹራል በሆነ ወይም ተፈጥሯዊ በሆነ መልኩ የአፈሩን ለምነት እንዴት ማዳበር እንዳለብን በዝርዝር ይመለከታል ማለት ነው። ሌላኛው ባዮዳይቨርሲቲ ወይም ደግሞ የተለያዩ ባዮዳይቨርሲቲዎች እንዲበዙ ስራ ይሰራል ማለት ነው ይህ ኦርጋኒክ ፋርሚንግ። ሌላኛው ጤናማ የሆነና ለሰው ልጅ የሚስማማ ምግብ ማምረት ይኖርብናል የሚል ሀሳብ አለው ማለት ነው። ድሮ እንግዲህ እንጀራ ጎረቤት ሲጋገር ምናልባት ጠረኑ ወይም የእንጀራ ሽታ ሸቶን ሊሆን ይችላል። አሁን ግን ምንም አይነት እንጀራ ቢጋገር ምንም አይነት ሽታ ወይም የእንጀራው የምግቡ ጠረን ወደኛ መጥቶ አያውቅም። ምክንያቱም በኬሚካል የታጀበ እህል ስለሆነ ማለት ነው። በኬሚካል የተመረተ ስለሆነ ኦርጋኒክ የሆነ እህል የምናመርት ቢሆን ግን ድሮ እናቶቻችን ወይ አባቶቻችን፣ አያቶቻችን፣ ቅርብ አያቶቻችን ሲጠቀሙበት የነበረውን ዘዴ ብንጠቀም የተሻለ እንደሆነ የሚያሳየን አንድ ምሳሌ ነው ማለት ነው። ስለዚህ ኦርጋኒክ ፋርሚንግን ተግባራዊ ብናደርግ ወይም የተፈጥሮ ማዳበሪያን በመጠቀም በተፈጥሮ መስራት ብንችል ውጤታማ ያደርገናል። ጤናማ የሆነና ለሰው ልጅ ተስማሚ የሆነ ምግብ ማምረት እንችላለን ማለት ነው። ስለዚህ አንዱ የኦርጋኒክ ፋርሚንግ ዘዴ ኮምፖስት ነው። ኮምፖስት በተለይ ደግሞ ኦርጋኒክ ማተሮችን ወይም ሊበሰብሱ የሚችሉ ማቴሪያሎችን በመጠቀም ወደ አፈር ውስጥ በመጨመር አፈሩ ለምነቱ ከፍ እንዲል የሚያደርግ ትልቅ ስራ ነው ማለት ነው። ስለዚህ በዋናነት የተለያዩ ኦርጋኒክ የሆኑ ማተሮችን ወይም ደግሞ በተፈጥሮ ቅጠሎችን፣ የደረቁ ቅጠሎችን፣ እርጥብ ቅጠሎችን፣ ሊበሰብሱ የሚችሉ ነገሮችን አንድ ላይ በማድረግ እንዲበሰብሱ በማድረግ የአፈር ለምነትን የመጨመር ስራ የሚሰራ ነው ማለት ነው ኮምፖስት። ይህም እንግዲህ የአፈሩን መዋቅር ያስተካክላል። ኒውትረንት ወይም ማዕድን ወደ አፈሩ ይጨምራል ማለት ነው። ስለዚህ የአፈሩን የውሃ የመያዝ አቅምም በዛው ልክ የሚጨምርበት ሁኔታ እንዳለም ያሳያል። የማይክሮ ኦርጋኒዝሞችም ማይክሮብስ የምንላቸው ወይም የተለያዩ ትላትሎች በአፈር ውስጥ እንዲበዙም ትልቅ ስራ ይሰራል። ምክንያቱም እንዲበሳበስ የሚያደርጉት እና ነገርየው የበለጠ ዲኮምፖዝ እንዲያደርግ የሚያደርጉት እነኚህ ትላትሎች ስለሆኑ በዛ መሬት ውስጥ እንዲኖር ትልቅ አስተዋጽኦ ያደርጋል ማለት ነው። ሌላኛው ቨርሚ ኮምፖስት ነው።
እንግዲህ ኮምፖስት ጋር የሚያያዝ ነው። ይህም ኦርጋኒክ ፋርሚንግ ሜቶዶች ናቸው። ቨርሚ ኮምፖስት እንግዲህ ቨርሚ ወርም በሚባለው ዲኮምፖዚሽኑን ወይም የመብላላት ሂደቱ በእነኚህ በትላትሎች የሚሰራ ነው ማለት ነው። ራሱን የቻለ ትል አለ። ያ ራሱን የቻለ ቫራይቲ እና ስፒሽስ አለው። እሱን በሌላ ቪዲዮ እሰራላችኋለሁ። ቨርሚ ኮምፖስት ምን አይነት ነው፣ እንዴት እንጠቀመዋለን የሚለውን። ለአሁን ግን እንደ አንድ የኦርጋኒክ ሜትድ የምንወስደው ይሆናል ቨርሚ ኮምፖስት ነው ማለት ነው። ስለዚህ ትልን ተጠቅሞ ኮምፖስትን የማዘጋጀት ሂደት ነው ማለት ነው። ይህም ልክ እንደዛኛው ኮምፖስት ኦርጋኒክ ማተርን ተጠቅሞ ኒውትረንት ወደ መሬት ውስጥ ይጨምራል ማለት ነው። ያም ያ ትል የተሰጠውን ኦርጋኒክ ማተር ይመገብና እሱ ሲጸዳዳ ኮምፖስት የሆነ ሪች የሆነ በኒውትረንት ፕሮዲውስ ያደርጋል ማለት ነው። ይሄም እንግዲህ የተክሉን እድገት በፍጥነት እንዲፋጠንና ጠንካራ ሆኖ እንዲወጣ የማድረግ አቅም አለው ማለት ነው። ሌላኛው ክሮፕ ሮቴሽን። ክሮፕ ሮቴሽን ሌላኛው የኦርጋኒክ ፋርሚንግ ሜትድ ነው። ክሮፕ ሮቴሽን እንግዲህ ብዙ ጊዜ ገበሬዎች በስልጠናም ሲነገራቸው በተለያዩ ስልጠናዎችም ባለሙያዎችም ሲወስዱት ክሮፕ ሮቴሽን አፈራርቀው መዝራት ነው። ማፈራረቅ ማለት እንግዲህ ዝም ብሎ ጥራጥሬን ማፈራረቅ አይደለም። ዘንድሮ ስንዴ ዘርተን በሚቀጥለውም ስንዴ መዝራት ሳይሆን በዚህኛው ዓመት ስንዴ ከዘራን በሚቀጥለው ዓመት ሌጉመስ የሆኑ ወይም የአበባ እህል የሆኑ መሬቱን ሊያዳብሩ የሚችሉ እና ከአየር ላይ ናይትሮጅንን ወስደው ወደ መሬት ውስጥ ፊክስ አድርገው ሊያዳብሩ የሚችሉ እህሎችን አፈራርቆ መዝራት ያስፈልጋል ማለት ነው። ያም የመሬቱን ለምነት እንዲጨምር ያደርገዋል ማለት ነው። ስለዚህ የበሽታን የመቀነስ አቅሙ ከፍተኛ ነው። ምክንያቱም ዘንድሮ ስንዴ ዘርተን የስንዴ በሽታ በሚቀጥለው ዓመት ቦለቄ ከዘራነው ቦለቄ ላይ ስለማይከሰት ማለት ነው የሶይሉንም ለምነት ኢምፕሩቭ ያደርጋል ወይም ያሻሽላል ማለት ነው። ሌላኛው ግሪን ማኒውር ብለን የምንለው አረንጓዴ ዘሮች ወይም አረንጓዴ ተክሎችን ማኒውር እንደ ማኒውር እንጠቀመዋለን ማለት ነው። ያም ሌጉምነስ የሆኑ ተክሎችን በመዝራት የአበባ እህሎችን በመዝራት መሬቱ ላይ በመተው ልክ ቅጠል አውጥቶ አበባ ከመጀመሩ በፊት መሬቱ ላይ እንገለብጠዋለን ማለት ነው፣ በእርሻ ማለት ነው። ስለዚህ ያ መሬቱን የበለጠ እንዲለማ ያደርገዋል ማለት ነው። ስለዚህ አፈሩን የማልማት አፈሩን የበለጠ ለምነት እንዲኖረው ትልቅ ስራ ይሰራል። መሬቱ ላይም ናይትሮጅን እና ኦርጋኒክ ማተርን ይጨምርለታል ማለት ነው። ሌላኛው መልች ነው። መልች እንግዲህ ሽፋን ማለት ነው። የደረቀ ቅጠል ሊሆን ይችላል፣ የደረቀ ሳር ሊሆን ይችላል፣ የእህል ተረፈ ምርት ሊሆን ይችላል፣ ገለባ ሊሆን ይችላል። ይህን መሬትን ባዶ መተው ለከፍተኛ የውሃ ድርቀት ያጋልጣል። ውሃ እንኳን ቢኖር በትነት አማካኝነት ውሃው እየወጣ ወደ ሰማይ መሬቱ እንዲደርቅ ስለሚያደርገው ብዙ ጊዜ መሬትን ራቁቱን መተው አስፈላጊ አይደለም። ስለዚህ ያን ለማስተካከል ደግሞ ከበር ወይም ሽፋን ማድረግ ይኖርብናል፣ መልች ብለን የምንለው ማለት ነው። ስለዚህ አንደኛ በትነት መልክ የሚሄደውን ውሃ ይቀንሳል፣ ሁለተኛ አረም እንዳይበቅል ይከለክላል ማለት ነው። ስለዚህ በጎርፍ አማካኝነት አፈርም ተጠርጎ እንዳይሄድ ከፍተኛ ድጋፍ ስለሚያደርግ ሌላኛው የኦርጋኒክ ፋርሚንግ ሜትድ ነው ማለት ነው መልቺንግ። ሌላኛው ባዮሎጂካል ፔስት ኮንትሮል። እንግዲህ ቅድም እንዳልኩት ኦርጋኒክ ፋርሚንግ ሜትዶች ብለን ስንል ኬሚካል ማዳበሪያውን ብቻ ሳይሆን ኬሚካል ፔስት ኮንትሮሉንም ጭምር ነው የሚያየው ማለት ነው። ስለዚህ እሱም እዚህ ጋር ባዮሎጂካሊ በሆነ መልኩ ናቹራል በሆነ ተፈጥሯዊ በሆነ መልኩ በሽታዎችን መቆጣጠር የምንችልበትን ሁኔታ ስለሚያነሳ ማለት ነው ስልጠናው። ስለዚህ ብዙ ጊዜ ኬሚካልን ከምንጠቀም ይልቅ ያ ኬሚካል ብዙ ኢምፓክት አለው፣ ወደፊት ተጽዕኖውን ልሰራላችሁ እችላለሁ። ነገር ግን ናቹራል በሆነ መልኩ
መቆጣጠር ብንችል፣ ተፈጥሮ በሆነ መልኩ መቆጣጠር ብንችል እጅግ በጣም የኬሚካል ፔስቲሳይድን መቀነስ እንችላለን ማለት ነው። ተፈጥሮውን መጠበቅ እንችላለን ማለት ነው። ኬሚካል የሚያመጣውን ተጽዕኖ፣ አፈሩ ላይ የሚያመጣውን ተጽዕኖ፣ ተክሉ ላይ የሚያመጣውን ተጽዕኖ፣ አፈር ውስጥ ያሉትን ማይክሮ ኦርጋኒዝሞች ምን ያህል እንደሚጎዳቸው ብናቅ አንጠቀምም ማለት ነው። ስለዚህ ይሄም ሌላኛው ዘዴ ነው ማለት ነው። ሌላኛው ቦታኒካል ፔስቲሳይድ ነው። ይሄ እንግዲህ የተለያዩ ቅጠሎችን በመጠቀም ሜዲሲናል ፕላንቶችን በመጠቀም ለፔስቲሳይድ ወይም ለአረም መድኃኒትነት ሊሆን ይችላል፣ ለተለያዩ ለተባይ መድኃኒትነት ሊሆን ይችላል መጠቀም ብንችል እጅግ በጣም ውጤታማም ያደርገናል። ሰስተነብል የሆነ ግብርናንም ማካሄድ እንችላለን ማለት ነው። ያም እንግዲህ እንደ ኒም አይነት ሜዲሲናል ፕላንቶችን ራሱን የቻለ አሰራር እና አጠቃቀም አለው። ያንን በተለያዩ ቪዲዮዎች ልታገኙ ትችላላችሁ። ነጭ ሽንኩርትን በመጠቀም በርበሬን በመጠቀም ከነሱ የሚገኘውን ፈሳሽ በማዘጋጀት መጠቀም ይቻላል ማለት ነው። ስለዚህ ናቹራሊ ፔስትን ኮንትሮል ማድረግ እንችላለን ማለት ነው። ሌላኛው ኦርጋኒክ ፈርቲላይዘር ነው። ይህ ቅድም እንዳነሳ ነው እንግዲህ ኮምፖስትን መጠቀም፣ ማኒውርን መጠቀም፣ የተፈጨ አጥንትን መጠቀም፣ የከሰል ዱቄት ወይም መጨረሻ ላይ ከሰሉ ከተዘጋጀ በኋላ ያለውን የከሰሉን ዱቄት በመጠቀም የአፈርን ለምነት ማዳበር ይቻላል ማለት ነው። የግድ ኬሚካል ማዳበሪያ መጠቀም ብቻ አይደለም አፈሩን ለም ሊያደርገው የሚችለው ማለት ነው። ስለዚህ ሌላኛው የአፈሩን ለምነት ያሻሽላል ማለት ነው። ኦርጋኒክ ፈርቲላይዘር በከፍተኛ ሁኔታ በረጅም ጊዜ ውስጥ አፈሩ ለምቶ ውጤት እንዲሰጠን ያደርጋል። ሰስተነብል የሆነ ለምነት ነው የሚሰጠው ማለት ነው። ሌላኛው አግሮ ፎረስተሪ ነው። አግሮ ፎረስተሪ ወይም ደግሞ ጥምር እርሻ የምንለው እርሻውን እና ዛፍን አንድ ላይ አዋህደን የምንሰራው ስራ ነው አግሮ ፎረስተሪ። ያም የተለያዩ ዛፎችን በመትከል ፍራፍሬ ሊሰጡን የሚችሉ፣ ምግብ ሊሆኑ የሚችሉ ዛፎችን በመትከል፣ መሬቱን ሊያዳብሩ የሚችሉ ዛፎችን በመትከል፣ ለማገዶ ሊሆኑ የሚችሉ ዛፎችን በመትከል፣ ለጥላ ሊሆኑ የሚችሉ ዛፎችን በመትከል ከእርሻ ጋር ብናጣምረው ለምነቱ የመሬቱን ለምነት በመጠበቅ የመሬቱን በጎርፍ ታጥቦ የሚሄድ ሁኔታ በመከልከል ወይም በመጠበቅ ለምነቱና ውጤታማነት ማምጣት ይቻላል ማለት ነው። ስለዚህ ይሄ ኢንተግሬትሪ ዊዝ ክሮፕስ ከክሮፕ ጋራ በማጣመር የምንሰራው ስራ ይሆናል ማለት ነው። ይህም እንግዲህ አፈሩን ለምነት መጨመር፣ ማይክሮ ክላይሜቱን ማስተካከል፣ የተሻሉ ወይም ተጨማሪ ምርት ማግኘት የምንችልባቸው ሁኔታ ያስቀምጣል ማለት ነው። ሌላኛው ወተር ስማርት ፕራክቲስ ወይም ደግሞ የውሃ አጠቃቀማችን ነው። የተለያዩ ዘመናዊ የሆኑ የውሃ አጠቃቀም ስልቶች አሉ። እነኛን ተግባራዊ ያደርጋል ማለት ነው። ኦርጋኒክ ፋርሚንግ ለምሳሌ ድሪፕ ኢሪጌሽን የማንጠባጠብ የመስኖ በተለያዩ ሲስተሞች ያንን መጠቀም ይቻላል። ለምሳሌ ችግኝ ዛፍ ተክለን የግድ ውሃ በጆክ እያመጣን ወይ በውሃ ማጠጫ እያመጣን ከምናጠጣ ይልቅ በድሪፕ መልክ ወይም በመንጠባጠብ መልክ በሃይላንድ ሊሆን ይችላል ብንጠቀም ውጤታማ መሆን እንችላለን ማለት ነው፣ ውሃም ሳይባክን። ሌላኛው የወተር ሃርቨስቲንግ ስትራክቸሮችን ወይም ውሃ የማቆር ልምዶች የሉንም ኢትዮጵያ ውስጥ። ብዙ ጊዜ እጅግ በጣም ጥቂት ገበሬዎች ናቸው የሚጠቀሙት። ይሄንንም ልምድ ብናደርግ በጎርፍ መልክ የሚሄደውን ውሃ አቁረን ለችግር ጊዜ መጠቀም ብንችል እጅግ በጣም አስፈላጊ ነው ብለን እናስባለን። ሌላኛው መልች መጠቀም ነው። ቅድም እንዳልኩት ሞይስቸሩን ሪቴን ለማድረግ የአፈሩን እርጥበት የማዘል አቅም ለመጠበቅ መልች ወይም ሽፋን መጠቀም ብንችል እጅግ በጣም ጥሩ ነው ብለን እናስባለን። ሌላኛው እንግዲህ እንደ ማጠቃለያ የማነሳው ነገር ምንድነው? ኦርጋኒክ ፋርሚንግ ሶይሉን ፕሮቴክት ማድረግ ስራ ይሰራል። አፈሩን የመጠበቅ ስራ ይሰራል። ኬሚካል ግን አፈሩን ለዘንድሮ ምርት ብቻ የምንጠቀመው ኬሚካል የምንጠቀም ከሆነ፣ ኦርጋኒክ ፋርሚንግ ሲሆን ግን ሰስተነብል ነው፣ ቀጣይነት ያለው ነው። ዘንድሮ ላይ ብቻ ሳይሆን
በሚቀጥለውም ዓመት ለምርት እንጠቀመዋለን ማለት ነው። ስለዚህ አካባቢያችንን ፕሮቴክት የማድረግ ስራ ይሰራል። ሰስተናብል ፉድ ፕሮዳክሽን በቀጣይነት ጥሩ የእህል ምርት እንዲኖረንም ትልቅ ስራ ይሰራል ማለት ነው። ስለዚህ እነኚህም ፕራክቲሶች ተግባራዊ ቢያደርጉ ገበሬዎች ልምድ ቢያደርጉት በከፍተኛ ሁኔታ ምርታቸውን ማሳደግ ይችላሉ፣ አካባቢያቸውን መቀየር ይችላሉ፣ ማሳቸውን መቀየር ይችላሉ፣ የራሳቸውንም የምርት አቅም መቀየርም መጨመርም ይችላሉ ማለት ነው። ስለዚህ ተግባራዊ እንዲያደርጉት እመክራለሁ። ለዛሬ ይህንን ቪዲዮ ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ለቤቱ አዲስ ከሆናችሁ ሰብስክራይብ ማድረግ አትርሱ። እንዲህ አይነት ቪዲዮዎች በየዕለቱ እንዲደርሷችሁ የደውል ምልክቱንም መጫን እንዳትረሱ አደራ እላለሁ። አብራችሁኝ ስለቆያችሁ ስላዳመጣችሁኝ ጊዜያችሁን ስለሰጣችሁኝ እጅግ አድርጌ አመሰግናለሁ። ሰላም